አባዬ ግን ከኔ ቶሎ ፍቅር ወይም የሆነ ነገር አይጠብቅም። ታውቃለህ ባለፈው ፕራንኩ ቀን አረገዝኩ ስለኩ በስመ አብ ናታን ፊቱ እንዴት እንደሚያስፈራ በስመ አብ ፈጣሪ ደግሞ እሱን ፊት እንዳያሳየኝ። ምን እንደኔ ታውቃለህ ዳታ ከማርገዝ በፊት እኮ የሚደረግ ነገር አለ። እሱን አድርጋሽ ነው ወይ በስመ አብ እንዴት እንደሆነብኝ እኮ በስመ አብ በጣም የሚያስፈራ። ያን ቀንማ እኔ ራሱ አልኩት ዳታ አባዬ ዛሬ ስላንቺ ለመናገር እሱ ምንድን ነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናቴ ሊነግርሽ ነው። አንቺም ደግሞ ለናብዬ ለእህታቸው እንደሆነች ሊነግራችሁ እሱ የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን ይቀርብ ሲል ነበር። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? ነገሮችን ከመፈትፈትና ከመመርመር እንዲሁም ቤተሰቡን በየጊዜው ከመበጥበጥ የሁል ጊዜ አባዚዋ ለትንሽ ጊዜ አረፍ ብላ የነበረችው አቢጌል እንደገና ወደ ቀድሞ ባህሪዋ ሊመልሳት የሚችል ማወቅ የሌለባትን ከሙሉ ቤተሰቡ ለ20 ዓመታት ተደብቆ የቆየውን ትልቅ ሚስጥር ሰምታለች። ናታንና ዳጣ መኝታ ክፍል ውስጥ ሆነው ሲያወሩ በር ስር ተለጥፋ ወሬያቸውን ያዳመጠችው አቢጌል ዳጣ እህቷ እንደሆነች በጆሮዋ ሰምታ እንኳን ፈጽሞ ለማመን አልቻለችም። አቢጌል እንደለመደችው ነገሩን ሮጣ ለእናቷ ማርታ ትናገር ይሁን ወይንስ እስከዛሬ ያሳለፈችው አባቷ እሷን ለማስተማር ብሎ ባደረገው ነገር ባየችው መከራ ልብ ገዝታ አመዛዝና በማስተዋል ቤተሰቦቿን ከመበታተን ትጠብቃቸዋለች? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ አቢጌል ደጋግማ በምትላት ነገር ጭንቅላቷ ተበጥብጦ የተመረዘባት ማርታ ስራውላ ወደ ቤት ስትገባ ዳጣ ደግሞ ወደ ውጭ እየወጣች በር ላይ ይገናኛሉ። ልታወራት እንደምትፈልግም ነግራት ይዛት ወንበር ላይ ትቀመጣለች። ቀጥላም አንድ ነገር እኮ ጠይቅሻለሁ እያልኩኝ ሁሉ ጊዜ እየረሳሁት ነገሩ ራሱ እኮ ወደ ውስጥ አረጀ። በኤቢ ጉዳይ እኮ አይምሮዬ ተወጥሮ ነው። እኔም ምለው ዳጣዬ እዚህ ቤት ከመጣሽ በኋላ ግን በየቀኑ እያማረብሽ እንደሆነ ታውቆሻል ብላ ስትላት ዳጣም አይማዬ ምግቡ ነው እኮ ገዜ ለራሱ ምግብ መልክ ይቀይራል እያለኝ ነበር ብላ ስትላት ማርታም እውነቱን እኮ ነው፣ ግን በችግር የጠፋን ፊት ይመልሳል እንጂ ሌላ አዲስ ነገር እንኳን አያመጣም። እኔም ምልሽ ግን አንቺ ማንን ነው የምትመስዩ ብላ ስትጠይቃት ዳጣም በጥያቄዋ ተጨንቃ ለማስቀየስ መሞከር ትጀምራለች። ማርታም ነገሩ ገብቷት እየሳቀች ጥያቄን እንኳን ረሳሁትም መልሽልኝ፣ አንቺ ማንን ነው የምትመስዩ እናትሽን ወይስ አባትሽን ብላ ስታፈጥባት ዳጣም ከጥያቄዋ ለመገላገል በሚመስል መልኩ እኔ እንጃ ግን እናቴን ይመስለኛል ብላ ስትላት ማርታም ኧረ እንደው የኤቢ ጉዳይ እኮ ጭንቅላቴን ይዞት ነው እንጂ ደሬኮ ዳጣ ሲሳይ ልጅ አይደለችም ብለኝ ነበር ብላ ስትላት ዳጣም በድንጋጤ ምን የምርሽን ነው ደረጀ እንደዛ አለሽ? እማዬ እሱ ለምን ሲሳይ አባቷ አይደለም እንዳለሽ አላቅም፣ ግን የኔ አባት ሲሳይ ነው ብላ ድርቅ ስትልባት ማርታም እና በድጋሚ እሱን ጠይቂው እያልሽ ነው? ግን እስቲ ዳጣዬ አንድ ጥያቄ ልጠይቅሽ፣ አንቺ ደግሞ እንደኔ ሆነሽ አስቢው። አሁን አንቺ የእነ አቢጌል እናት የደረጀ ሚስት እንደሆንሽ አስቢና ከዛ ድንገት አንድ ቀን ቤታችሁ አንድ ሴት ልጅ መታ ባለቤትሽ የጓደኛዬ ልጅ ናት አለሽ። ከዛ ደግሞ ቆይቶ የጓደኛው ልጅ አለመሆኗን ሰማሽ እና ምን ታደርጊ ነበር ብላ ስትላት ዳጣም በጭንቀት ብዛት የምታወራው ነገር አታ እማዬ ውሃ ልጥራት እንዴ ብላ ስትጠይቃት ማርታም አይ ዳጣ አንዳንዴ እኮ ተመልሰሽ ህፃን ትሆኛለሽ አይደለ የጠየቅኩሽ ሌላ የምታወሪው ሌላ ብላ ስትላት ዳጣም እኔ ብሆን እማዬ በቃ ነገሩን ምን አገባኝ ብዬ ተወው ነው ብላ ትመልስላታለች። ማርታም ትቀጥልና ኧረ እንደሱ ነው የምታደርጊው በጣም ጥሩ በቃ አሁን እኔ ወደ ክፍሌ ልሂድ ብላ ተነስታ ወደ መኝታ ቤቷ ትሄዳለች። ወደ
ወደ ክፍልም እየገባች ባለችበት ኤቢ አግኝታት ተከትላት ወደ ውስጥ ትገባና ማውራት ይጀምራሉ። እሷም ትቀጥልና እማዬ የሆነ አንድ ግራ የገባኝ ነገር አለ ብታይ ዳጣ በጣም ተቀይራለች። ከዛ ቀን በኋላ ከናታን ጋር ስታይኝ ብቻ ነኝ እንጃ ተቀይራብኛለች፣ እንደ ድሮ አይደለች ብላ ስትላት ማርታን ፈገግ ብላ በቃ ታዩ ገብቶኛል፣ ይሄማ እኛም አልፈንበታል፣ አትጨነቂ በናታን ጉዳይ ነው። አየሽ አሁን አንቺ ስርዓት እያያዥ ስትመጪ ዳጣ ለራሱ እኮ ግራ ገብቷት ነው። ያንቺ እንደዚህ መሆን ጥሩ ነው። ናታንም አይኑን አንቺ ላይ ጥሏል ማለት ነው። ያ ደግሞ ዳጣን ምቾት ይነሳታል። ያው ሁለቱ ይዋደዳሉ ስትይኝ አልነበረ? ለማንኛውም ይሄን ግትርነትሽን ታዩ። በቃ አንቺ መልካም ጸባይ ሲኖርሽና ጨዋ ስትሆኚ ሰዎች ሁሉ ወደ አንቺ ይመጣሉ ብላ ስትመክራት ኤቢም እሺ እማዬ ግን ብታይ እኮ ዳጣ እኔ ሰው እንዳልገደልኩ ስታውቅ በጣም ነው ደስ ያላት ብላ ስትነግራት ማርታም ዳጣ እኮ የዋህ ልጅ ናት፣ ደግሞ እኮ ውሸት መሆኑን ፈጽሞ አታውቅም ነበር፣ በጣም ነው የምትጨነቀው ለአንቺ ብላ ስትላት ኤቢም እማዬ እኔ በሆን ኖሮ ግን ደስ ነበር የሚለኝ አልጨነቅላትም ነበር ብላ ስትላት ማርታም አየሽ አይደለ ችግርሽ ይሄ ነው። ናታንም አንቺን ትቶ ዳጣ ላይ ልብ ያረፈው ለዚሁ ነው። ሰውን ስትወጂ ምንም ነገር አስበሽ መሆን የለበትም። ለማንኛውም አሁን ተነሺ ውጪልኝ ልብሴ ልቀይርበት ብላ ከመኝታ ክፍሏ ታስወጣታለች። በዛን ሰዓት ደረጀና ናታን ተገናኝተው መኪና ውስጥ ተቀምጠው እያወሩ ነበር። ደረጀም በጭንቀት አቢጌል ሰሞኑን ትምህርት ቤት አልገባች እኔም እሷን መጫን ፈራው ብሎ ሲለው ናታንም አዎ አባዬ እሷ አንዳንድ ለውጥ ላይ ናት ያለችው ብሎ ይመልስለታል። ደረጀም ይቀጥልና አቢጌል የእውነት የምትስተካከል ከሆነ አንድ ከባድ ነገር ነው የሚቀረኝ፣ በጣም ከባድ ነገር። እስከዛሬ ከገጠሙኝ ፈተናዎች በሙሉ ከባዱ ይሄ ነው። ዳጣና እናቷን ከእህቶቿም ጋር ጭምር ማስተዋወቅ መቻል አለብኝ። ማርታን ብትሆን ይህንን ነገር ማወቅ መቻል አለባት። ይህንን ችግር ያለፍኩኝ ቀን ብሞት ለራሱ አይቆጨኝም። የህይወቴ ትልቁ እንቁቁልሽ ይሄ ነው። አንተም ያለ ዕድሜ የበሰልክ ልጅ ነህ እና እርዳታ ያስፈልገኛል። ግዙፉን ተራራ እመጋፋበት ጊዜ ከፊት ለፊቴ መጥቷል ብሎ ሲለው ናታንም ችግር የለውም አታስብ አባዬ፣ እኔ ምን ጊዜም ከጎንህ ነኝ። በእርግጠኝነት ችግሩን ቢሆን ይፈታል፣ ሁሉንም ነገር እናልፈዋለን ብሎ ይለዋል። ደረጀ የሚቀጥልና ብቻ እኔ እንጃ እህቷ እየመጣች ነው። ይገርምሃል የማርታ እህት ለራሷ አትመስልም፣ የሆነች ነገር ጉርጓሪ ናት። ማርታን የበለጠ እንድትጠራጠር ስለምታደርግብኝ ብዙ መዘግየት ብዙ ዋጋ ሊያስከፍለኝ ይችላል። ቢሆንም ግን እኔ እሞታለሁ እንጂ ቤተሰቡና ትዳሬ ምንም ነገር አይሆንም። በኤቢ ደግሞ አሁን ላይ በጣም ደስተኛ ነኝ። አንተም ማግዛት። ሰው ሲቀየር ሌላ ሰው ቶሎ ስለማይረዳው ወደ ነበረበት ሊመለስ ይችላል። እንደዛ እንዳትሆን እያንዳንዷን የምትፈልገውን ነገር ተቀብለህ ልታበረታታት ይገባል ብሎ ይለውና ወደ ቤት ይሸኘዋል። በዛን ሰዓት አርጁን አንድ በፊስታል ላይ የተጠቀለለ ነገር ለኤቢ እንዲሰጧት ለውሃና ለምጥን ባደራ መልኩ ይሰጣቸዋል። ናታንም ቤት ደርሶ ወደ ዳጣ ክፍል ይገባና ሰላም ብሏት ማውራት ይጀምራል። እሷም በቅናት መንፈስ አንተ ቆየት አባ ሄደ ነው ብላ ስጠይቀው ናታንም የትም አልሄድኩም አባዬ ጋር ነበርኩኝ፣ ምሳ እየተገባበዝን ነበር፣ አንቺንም እዛ ወስጄ ጋብዝሻለሁ እሺ ብሎ ሲላት ዳጣም ፈገግ ብላ እኔ እምልህ ናታን አባዬ ግን ስለኔና ስላንተ ምንም ነገር ብሎ አያውቅም ብላ ስጠይቀው እሱም ምንም ብሎኝ አያውቅም፣ እሱ ስለኛ ጉዳይ ቢያውቅ ኖሮማ እስካሁን ይጠይቀን ነበር፣ አንቺ ልጁ ስለሆንሽ አውቆ ዝም ሊለን አይችልም። ግን ዳጣ አባዬ ዛሬ ስላንቺ ለመናገር ወስኗል። ላንቺ ስለናትሽ ሊነግርሽ፣ ለና አቢጌል ደግሞ እህታቸው እንደሆንሽ ሊነግራቸው ወስኗል ብሎ እየነገራት ባለበትም ነው አቢጌል በር ላይ ተለጥፋ ተደብቃ ሰምታ ነገሩን ለማጣራት ወደ ውስጥ የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።